ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ውድ ወገኖቻችን ዛሬ አስቸኳይ መልእክት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚች ዕለት የገለጸልኝን መልእክት አስተላልፍላችኋለሁ። ሁላችሁም ተዘጋጁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አቤቱ ሴቶች ከወለዱት እንዳንተ ያለ አይገኝም ብለህ በማቴዎስ ወንጌል ምዕራፍ 11 ቁጥር 11 እንደተናገርከው ከመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከት እንድታሳድርብን ከክፉ ነገር እንድሰውረን ስለ እናትህ ስለ ድንግል ማርያም ስለ ጻድቃን ስለ ሰማዕታት ስለ ቅዱሳን መላእክት ሁሉ ብለህ ማረን፣ እራራልን። ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ወደ ፈተና ወደ መከራ አታግባን፣ ይቅር በለን፣ እራራልን። ጌታ ሆይ አንተ ቸር መሐሪ ይቅር ባይ ነህና የቸርነትን ስራልን። አትርሱን አስቡን ብለው በጸሎተ ማርያም የተማጸኑትን አባቶችን፣ እናቶችን፣ እህቶችን፣ ወንድሞችን፣ አገልጋዮችን፣ ልጆችን ሁሉ ባረካቸው፣ ቀድሳቸው፣ አክብራቸው። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ። የሚሻለውንና የሚበጀውን አንተ አድርግልን። ልመናችን ጸሎታችን ወደ አንተ በቸርነት ይድረስልን። አቡነ ዘበሰማያት ይትቀደስ ስምከ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሚን። አምላካችን እግዚአብሔር ጉባኤያችንን ይባርክልን፣ ማህበራችንን ያስፋልን፣ ሰምተን ለመዳን ጸልየን ለመሰማት ያብቃልን። ዛሬ ከሌሊቱ 7 ሰዓት ነው የደረሰኝ። ከሌሊቱ 7 ሰዓት ነው የደረሰኝ። ይህም መልእክት ለሁሉ አድርሱልኝ። ባለፈው ሰኔ 15 እሳት የሆነ ጊዜ መጣ ብያችሁ ነበር። ትንቢቱን አንብቤላችሁ ነበር። እንደ ምድጃ እሳት የሚነድ ቀን መጣ ብያችሁ ነበር። እንግዲህ በአውሮፓ በአሜሪካ አሁን እሳት እየነደደ ነው ያለው። ይህንን ሰኔ 15 አስተላልፌላችሁ እንግዲህ እየተፈጸመ ይገኛል። አሁን ደግሞ ዛሬ ከሌሊቱ 7 ሰዓት የደረሰኝ መልእክት እንዲህ ነው። የኢትዮጵያ ሕዝብ ሆይ፣ የኢትዮጵያ ሕዝብ ሆይ በጭቃ የተሰራው ቤተ ክርስቲያን ፈርሷል። በጭቃ የተሰራው ቤተ ክርስቲያን ፈርሷልና በጭቃ የተሰራው ቤተ ክርስቲያን ፈርሷልና አስፍታችሁ ስሩ ተብላችኋል። ልብ በሉ። ትርጉሙን እንግዲህ ጸልዩበት። ምንድነው ትርጉሙ? ጸልዩበት። በጭቃ የኢትዮጵያ ሕዝብ ሆይ፣ የኢትዮጵያ ሕዝብ ሆይ በጭቃ የተሰራው ቤተ ክርስቲያን ፈርሷልና አስፍታችሁ ስሩ ተብላችኋል።
በጭቃ የተሰራው ቤተ ክርስቲያን ፈርሷልና አስፍታችሁ ስሩ ተብላችኋል። እንዲሁም አጥር የሌለውን ሰፊ ሜዳ ስለታም በሆነ ጥፍጥፍ ድንጋይ አጥሩን አጥራችሁ በር ገጥማችሁ ጠብቁ ተብላችኋል። እንዲሁም አጥር የሌለውን ሰፊ ሜዳ አስተውሉ በደንብ። አጥር የሌለውን ሰፊ ሜዳ ስለታም በሆነ ጠፍጣፋ ድንጋይ አጥራችሁ በር ገጥማችሁ ጠብቁ ተብላችኋል። ሰማችሁ? የኢትዮጵያ ሕዝብ ሆይ በጭቃ የተሰራው ቤተ ክርስቲያን ፈርሷልና አስፍታችሁ ስሩ ተብላችኋል። እንዲሁም አጥር የሌለው ሰፊ ሜዳ ስለታም በሆነ ጠፍጣፋ ድንጋይ አጥራችሁ በር ገጥማችሁ ጠብቁ ተብላችኋል። ስማ፣ ጆሮ ያለው ይስማ። ስለ ትርጉሙ በደንብ ጸልዩበት። እሺ፣ ስለ ትርጉሙ በደንብ ጸልዩበት። ከዚህ ቀጥሎ የማነብላችሁ ደግሞ ስለ ንስሐ ሁለት ነገር ያስተምራችኋል። አንደኛው ኃጢአትን ለማን መናዘዝ እንደምትችሉ የሚያሳውቃችሁ፣ ኃጢአታችሁን ለማን መናዘዝ እንዳለባችሁ የሚያሳውቃችሁን፣ ሁለተኛ ለኃጢአታችሁ ስርየት የምትጸልዩትን አንድ ምዕራፍ አነብላችኋለሁ። መዝሙር 31 በቅንፍ 32 ቁጥር 1 እስከ መጨረሻው ያዟት። መጽሐፍ ቅዱስ ላይ ገብታችሁ አንብቡት። እሺ፣ መዝሙረ ዳዊት መዝሙር 31 በቅንፍ 32 ቁጥር 1 እስከ መጨረሻው እንዲህ ይላል። መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው ምስጉን ነው። በመንፈሱ ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልሁ ጊዜ አጥንቶቼ ተበላሹ። ልብ በሉ። ሁልጊዜ ከመጮሄ የተነሳ ዝም ባልሁ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅህ ከብዳብኛለችና በሌሊትና በቀን እጅህ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅሁ፣
ለማን እንደምትናዘዙ ኃጢአታችሁን የሚናገር ነው። ኃጢአቴን ለአንተ አስታወቅሁ ለእግዚአብሔር፣ በደሌንም አልሸሸኩም። ከእግዚአብሔር በደሌንም አልሸሸኩም። ለእግዚአብሔር መተላለፌን እናገራለሁ። ለእግዚአብሔር መተላለፌን እናገራለሁ። ይሄ ትምህርት ነው። ለእግዚአብሔር መተላለፌን እናገራለሁ። አንተ የልቤን ኃጢአት ተውህልኝ፣ አንተም የልቤን ኃጢአት ተውህልኝ። ስለዚህም ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል። ብዙ የጥፋት ውሃ ወደ እርሱ አይቀርብም። ብዙ የጥፋት ውሃ ወደ እርሱ አይቀርብም። አምናችሁ ከጸለያችሁ ይሄንን አንተ ለእኔ መሸሸጊያዬ ነህ፣ አንተ ለእኔ መሸሸጊያዬ ነህ። ጸልዩት ይህን መዝሙር። ከጣር ትጠብቀኛለህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። ዓይኖቼ በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባቡና በልጓም ጉንጫቸውን እንደሚለጉሟቸው በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት። በኃጢአተኛ ብዙ መቅሰፍት አለበት። በእግዚአብሔር የሚተማመነውን ግን ምሕረት ይከበዋል። በእግዚአብሔር የሚተማመነውን ግን ምሕረት ይከበዋል። የእግዚአብሔር ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። ልባችሁ የቀና ሁላችሁ እልል በሉ፣ እግዚአብሔርን አመስግኑ ይላል። ይችን መዝሙር ብችሉ ጠዋትና ማታ በቀን 2 ጊዜ ጸልዩ። መዝሙር 31 በቅንፍ 32 ቁጥር 1 ጠዋት ስትነሱ ድገሟት። ደግሞ ማታ ስተኙ ከመተኛታችሁ በፊት ደግማችሁ አተኙ። በጠዋት በሌሊት በሐልዮ በገቢር የሰራችሁትን በጠዋት ደግሞ በማታ ደግሞ ቀን ሙሉ የተላለፋችሁትን ለእግዚአብሔር ተናዛችሁ ለእግዚአብሔር ነግራችሁ ከእግዚአብሔር ታረቃችሁ የእግዚአብሔርን ቸርነት አውቃችሁ እግዚአብሔር ቸር እንደሆነ ቅመሱት ይላል። ስለዚህ በኃጢአተኞች ብዙ መቅሰፍት አለ። በኃጢአተኞች ብዙ መቅሰፍት ነው ያለው። እንደምታውቁት ለኃጢአተኞች የወረደ መቅሰፍት አሁን ለጻድቃን ተርፏል። ለኃጢአተኞች የወረደ መቅሰፍት አሁን ለጻድቃን ተርፏል። ደጎችን ርኅሩኆችን በጎ ሰዎችን ግን ምሕረት ይከባቸዋል። አንተ ጋሻዬ ነህ መሸሸጊያዬ ነህ በሉት። ማንን? እግዚአብሔርን። አሁን ጊዜው ክፉ ነው። በሌሊትም በቀንም በማታም በጠዋትም በማታም ቀኑ ክፉ ነው። ጊዜው ክፉ ነው። ስለዚህም በዚህ ሰዓት የሚታለፈው በእምነት በንስሐ በጾምና በጸሎት ነው። ስለዚህ በእምነት ቁሙ፣ በንስሐ ታጠቡ፣ ሥጋ ወደሙ ተቀበሉ። አዎ የእግዚአብሔርን ቸርነት አምናችሁ ጸልዩ፣ ጾሙ፣ ጸልዩ፣ ስገዱ፣ ከእግዚአብሔር ጋር ሁኑ። ስለዚህ
እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ እንግዲህ እኔ አድርስ የተባልኩትን ንገር የተባልኩትን መናገር፣ መስማት፣ ላልሰሙ ማሰማት፣ ማስተላለፍ ደግሞ የእናንተ ፋንታ ነው። ይህንን መልእክት ላልሰማ አሰሙልኝ፣ አድርሱልኝ። አዎ ተጠንቀቁ፣ ተዘጋጁ፣ ወደ እግዚአብሔር ተመለሱ። መልእክት ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ላለም ዓለም